ለምንድን ነው ያልካት? አንተም ትፈልጋለህ እንዴ? ተረጋጊ እንጂ ነው ቆንጆ። ለኔ ካንቺ ውጭ ማንንም አልፈልግም። ታዲያ ካልፈልክ ለምን ሻልካት? እምቢ ብላት ከዛ ትቅር እንዳትመጣ አድርጋት። ከዛ እኔ ክፍሏ ገብቼ ፋይሉን ወስዳለሁ። እዚህ ልጠራት? አዎ እትዬ ስትመጣ ቶሎ እንጨርስ። ቶሎ በል ደውልላት። እርግጠኛ ነሽ እዚህ ልጠራት? አዎ። ምን ነው እንዳትሳሳት ፈራህ እንዴ? ምን ሆነሻል ብሌ? ዛሬ ደግሞ ነገሮች እንዴት ነው የምታደርጉ? እንደሱ ካላሰብክ ደውላ። እሺ ደውላለሁ። ላውድ አድርገው። ስላንተ ምን እንደምታስብ ማወቅ ፈልጋለሁ። ግን እኮ ቃል እኮ ዝም ብለህ ላውድ ላይ አድርገው። እሺ ሄሎ ዳጊ። ሄሎ ቃል፣ እንዴት ነሽ? አለ እንዴ ቆንጆ። ምን ነው ናፈኩ እንዴ? እንደዛ ነገር ያው ገገባውን አስቸገርክ እንጂ የናፍቆትን መዳን ይሰጥ ነበረ። ክፍሌ ብቻዬን ደበረኝ። ለምን አትመጪም? አንተ ጠርታኝማ ከመቃብርም ቢሆን ተነስቼ እመጣለሁ። እሺ ቃል ነይ፣ በቃ ነይ። ያቺ ገገማ ገረድ የማይገባ ደነዞረች እኮ አይደለ? አዎ በላት። አይ እንደሱስ አልሆነችም። እንዳግሙት ቆይ ምኗ እንደምትወድላት ሁላ ግራ ነው የሚገባኝ። የሆነች ፋራ ነገር እኮ ናት። እንድታይ ደግ አሁን ያቺ ሞኝ አፍቃሪ ናንተ የጻፈችውን ደብዳቤ እያነበብኩ እኮ ነው። እንዴት እንደሚያስቅ ደግሞ። አሁንም እንደ ድሮ ሰው ደብዳቤ ትጽፋለች ወይ? ሳስበው ግን ከሷ ይልቅ ማማራ ደሳቱን አቀርም። በዚህ ዘመን የፍቅር ደብዳቤ እኔ ላንተ ልክ እንደሷ በፍቅር ደብዳቤ አይደለም ፍቅር የምገልጽልክ፣ ራሱ ፍቅሩ እንድታጣጥመው ነው ማድረግ። ገገማ ሆነ አስቸገርክ እንጂ ብዙ ነገር ይሰጥ ነበር። እኔ ካንተ ምንም ሳስተው ነገር የለም። እሺ የኔ ፍቅር። እሺ ነይ በቃ መጣሁ። እሺ ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳራ ድራማ ዛሬ ምን ተፈጠሩ ብሎን አብረን እናያለን። ብሌን ዳጊን በቃ እናት ባይሉ በጭራሽ አንተና እናቴ ልጅና እናት መሆናችሁ በጭራሽ ማወቅ የለበትም። ስለዚህ ማድረግ አለብን ብላ ተወስናለች ማለት ነው። እና አስፈላጊ ከሆነ ቃልን እንደምንም ብለን አሳምናትና ወደ አንተ ጥራትና ከዛኔ ፍላሹን እወስደዋለሁ እያለችው ነበር። እና እሱም ደውሎ ነይ ወደ እኔ ብሎት ቃልን በደስታ ወደ ዳጊ እየመጣች ነበር። ብሌን ግን ውስጣ ምንም ደስ አላላትም ነበር። ምክንያቱም አስቸኳይ እንድትመጪ ብሎ ስለለመናት እና እሷም በጣም በደስታ እሱን ስለምትፈልግና ዳጊ መሆን ስለምትፈልግ መጣው አሁን ጠብቀኝ እያለች ወደሱ ስትሄድ ብሌን ግን ደስተኛ አልነበረችም ማለት ነው። እና አንተ ፈልገኝ ዳጊ አመጣለሁ እንጂ በደንብ ታውቃለህ ምን ያህል እንደምወድህ እያለች እሱን ለማማለል ስትሞክር ነበር። ብሌን ግን ምንም ጭራሽ ደስተኛ አልነበረችም። ነገር ግን የዳጊና የእናቷ ህይወት አደጋ ላይ ስለሆነ ሳሚ የሚፈልገውን ፍላሽ እንድታጠፋው ወይም እንዳታመጣለት ተናግሮ ስለነበረ ማድረግ ስለነበረበት ብሌን እንደዛ ኮምፒውተር ላይ ያለው መረጃዎችን ሪሙቭ ለማድረግ ወይም ደግሞ ዲሌት ለማድረግ ስትሞክር ነበር። ነገር ግን ቃል ይህንን አጋጣሚ ተጠቅማ ዳጊን ነይ ስላላትና ከሱ ጋር ለመሆን ረጅም ጊዜ ስትፈልጎ የነበረው ቢሆንም ይህንን አጋጣሚ ተጠቅሞ በጣም ደስ ብሏት ወደ ዳኒ እየሄደች ነበር። ብሌን ምንም ደስ ባይላትም ዳኒ ራሱን ይቆጣጠራል ብላ እያሰበች ነበር። ነገር ግን ዳኒ ያልጠበቀው ነገር ተፈጠረ። ሆኖም ግን ቃል በነገሩ ደስተኛ ነበረች እና ምንም ቢሆን አንተ የኔ ነው ዳጊ ካንተ ጋር መሆን ብቻ ነው እኔ የምፈልገው እያለች እሱን ለማመንና የማውን ነገሮችን ስታረግ ነበር። ዳኒ ግን ራሱን ለመቆጣጠር በመኮርም እሷ ግን እሱ ጋር መሆን ብቻ እንደምትፈልግና ነይ ስላልከኝ እየበረርኩ መጣውልህ ራስን አትገድብ እባክህ ከኔ ጋር ሁን ስትለው ነበር። ዳኒ ግን ፍላሹን እስክታገኝ ወይም ደግሞ
ኮምፒውተር ያለው እንዲጠፋለት ብቻ ነበር የፈለገ እንጂ ከሷ ጋር መሆን በጭራሽ አልነበረም። ነገር ግን እሷ ከመጀመሪያም ጀምራ ስትፈልግ የነበረው ስለሆነ ብሌን እንግዲህ ለሰላም ደብዳቤ ጽፋለት ነበር። ደብዳቤን ሰላም እጅ ይገባል ማለት ነው። እንግዲህ ልጇ እንዳልሆነች ነበር ደብዳቤ የሚገልጽ ማለት ነው እና ልጇ እንዳልሆነችና ውሸታም እንደሆነችም ጭምር ትክክለኛ ልጇ እንዳልሆነችም ሲነግሯት ነበር። ግን ሰላም ይሄማ ደብዳቤ ውሸት ነው፣ በጭራሽ ቃል ልጄ ነች ብላ ደብዳቤ ማመን አትፈልግም። ማሚ ይህን ደብዳቤ የጻፈልሽ እርግጠኛ ነኝ፣ በደንብ አውቀዋለሁ። እኔን የሚያወድ ሰው ነው፣ እኔና አንቺን ለመለያየት የሚፈልግ ሰው ናቸው እንደዚህ የማደርገው ብላ ሄለንን ለማስገደል ቃል ቆርጣ ትነሳለች። እንዳጋጣሚ ሰላም ልጅቷን ጨርስ ብዬ ነበር እንድትለቀዋለህ ብላ ስትነግረው ሰላም ተደብቃ እየሰማቻት ነበር። እጅግ በጣም ትደነግጣለች። ዳግም እያደረጋለች ትሰማኛለህ ሳሚ፣ ይህን ፍላሽ የምትፈልገውን ያደርጋለሁ፣ ድጋሚ ፊቴ ብትቆም እመኔን እገላለሁ በማለት ይዝትበታል። እንግዲህ ይህንን ካደረግክልኝ አሁን የምፈልገው አንድ ነገር ብቻ ነው የሚቀረኝ፣ እሱም ብሌን የራሴ ማድረግ ነው እኔ የምፈልገው ብሎ ይነግረዋል። እሱ መቼም የማይሆን ነገር ነው፣ በጭራሽ እንዳታስበው ሁሉ ብሌን መቼም ቢሆን ያንተ ልትሆን አትችልም ይለዋል። እንግዲህ እንደምትሆነው አልጠራጠርም፣ ስለዚህ ምንም ቢፈጠር ብሌን የኔ ብቻ ነው የምትሆነው ብሎ ይነግረዋል። ነገር ግን እመኔን መቼም አይሆንም፣ ብሌን ያንተ ልትሆን አትችልም፣ እባክህን ተው ብሎ ይነግሯል። እሱ መቼም አላደርግም፣ ስለዚህ ቃልም ቆይ ምንድነው አላማሽ፣ ፍላጎትሽ ሰላምን ለመግደል ነው ወይስ ምንድነው የምትፈልገው ብላ ስትጠይቆ በጭራሽ ይቅር በይሽ፣ እኔ በጭራሽ እንደዛ አላሰብኩትም፣ ስለዚህ የማይሆን ነገር እንዳስብ አታርግኝ እያለቻት ነበር። እርግጠኛ ነኝ እንደዛ እንደምትፈልጊ፣ እየዋሸሽኝ አይደለ? እውነቱን ንገሪኝ፣ ሰላምን ምን ለማድረግ አሰብሽ ስትላት ምንም ለማድረግ አላሰብኩትም፣ ስለዚህ የማይሆን ነገር እንድታወሪ አልፈቅድልሽም ትላታለች። እንግዲህ የተናገርኩት ነገር ሁሉ እውነት እንደሆነ አልጠራጠርም፣ ስለዚህ እባክሽን ሰላም እኔ በጭራሽ እሷን ልጎዳት አልችልም፣ ስለዚህ የማይሆን ነገር ባታስቢ ደስ ይለኛል ብላ ትነግራታለች። ግን ለምንድን ነው ያላመንኩሽ? ምንም ብትነግሪኝ አላምንሽም፣ እሱም ደግሞ በደንብ ታውቂያለሽ አይደለ እንደማላምንሽ፣ ስለዚህ እኔ መዋሸትሽን አቁሚ እያለቻት ነበር። አሁን እኔ ደስተኛ ነኝ፣ ስለዚህ የምፈልገው ነገር ዳጊ የራሴ ካደረኩት ሰላም ንብረቱም ከዚህ አሰናብታታለሁ ብላ ታስባለች። ቃል እንግዲህ ያሰበችው ነገር ሳይሳካላት ይቀራል። ለሰላም የተላከው ደብዳቤ ጥያቄ ፈጥሮባታል እና ቃል ይሄ ነገር በጭራሽ ውሸት ነው ብላ ስትከራከር ነበር። በቃ አንድ ማረጋገጣ የማረጋግጥበት ነገር አለ ብላ ቆይ ማሚ ምን ለማድረግ አሰብሽ ስትላት የዲኤንኤ ምርመራ ማድረግ እንችላለን ብላ ስትነግራት ቃል ምን አታምኚኝም ማለት ነው እኔ ልጅሽ ማለት መሆኔን እያለች መጮና መደነጋገጥ ታየበታል። ቆይ አልገባኝም፣ ለምንድነው እንደዚህ የምትደነግጪ? ለምንድነው የፈራሹ? ታዲያ ልጄ ከሆንሽ እኮ መፍራት የለብሽም አይደለ እንዴ እያለቻት ነበር። ማሚ እኔ አልፈራሁትም፣ ነገር ግን እንዴት እኔ ማመናቅጦሽ ዲኤንኤ ምርመራ እንድመረመር ታደርግኛለሽ? እውነት በጣም አዝኛለሁ። ብዙ ጊዜ ልቤ ሰብረሽኛል። እኔም ለስንት 10 ዓመታት ሴቱም ጥለሽኝ አድጋለሁ፣ ግን አሁን ልቤን እየሰበርሽ ነው እያለች ስታስመስል ነበር። እና ደብዳቤን የጻፈችው እርግጠኛ ነኝ ማን እንደሆነ በደንብ አውቀዋለሁ። ይሄንን የጻፈችው ብሌን ነች ብላ ቆይ ብሌን እንዴት ብላ ነው ይሄን ልትጻፍ ቻለች? ይሄንን ነገር ከየት አውቃ ነው ብላ ብሌንን ለማጣላት አዎ ከዳኒ ጋር እኔ ስለሆንኩ ደስተኛ አይደለችም፣ ምክንያቱም ዳኒ ካሁን በኋላ የኔ ፍቅረኛ ነው ብላ ስትናገር ነበር። መቼም ሊሆን እንደማይችል በትነግራትም ነገር ግን ብሌንን ለመጉዳት ከዳኒ ጋር እና አሸሸ ገዳ እያለች እንደም ስራ እየሰራች እንዳልሆነ ብዙ ነገር እያደረገች እንደሆነ ለሰላም ታቃጥራለች ማለት ነው። በዛ የተነሳ ሰላም ብሌንን በጭራሽ አላምንሽም፣ እንዴት እንደዚህ ታደርጋለች? የዳጊ ብሌንን ልትገል እንደነበረው ቃል ብላይዘሽ ቆይ ብላይዘሽ እያስፈራርሻት ነበር ወይንስ ምን እያደረግሽ ነው? አይ አይደለም እኮ ዳጊ ብላይዘ እያስፈራራሽ ሳይሆን ሌላ ነገር እየተጫወትን ነበር፣ ያለፈው ታሪክ እያወራን ብሌን እርግጠኛ ነኝ ስል አዎ መቼም ይህንን ተረት እንደማላምን ታውቃላችሁ እያለች ነበር እና ቃል የማውን ነገር ለማድረግ ተወስናለች። እንግዲህ ሄለንን
ጥሩ ሰው መስላ ይቅርታ ጠይቃ የምትፈልጊ ነገር አድርጋለሁ ብላ ከቤት ከወጣች በኋላ ደውላ ለሳሚ እንዲገላት ትዕዛዝ ትሰጠዋለች ማለት ነው። ነገር ግን አብሮ አደገኝ ሳሚ ግን ይህንን ማድረግሽን በጭራሽ አላምንም። ቆይ አንቺ ይህን ዓለም ሰገዳይ መሆን ጀምረሻል። ታዲያ አንቺ ከባይሉ ምኑን ተሻልሽ ብሎ ይነግራታል። ባይሉ ከእስር ቤት ሊፈታ እንደሆነ እርግጥ ነው። ስለዚህ አንቺ ራስሽ ወንጀሉን እኔን ከማዘዝሽ በፊት ራስሽ ወንጀሉን ብትፈጽሚ ይሻልሻል ብሎ ይነግራታል። ቆይ እኔ የምልህ ነገር አሰማኝማ። ታውቃለህ የባይሉ ጠፋንተ ነው ላንተ የሚደርሰው እያለች ሳሚን ለማስፈራራት ስትሞክር ፍላሹ ላይ ስታዩ ብሌን ፍላሹ ላይ ያለው ሁሉ ነገር እንዳጠፋችሁ ስታውቀው እንግዲህ የፈለግሽውን ማድረግ ትችላለች ስላት ቃልም ሳሚን የባይሉ ጠፋንታ ከባይሉና ሳሚን ለማጣላት እሱ ለፖሊስ አሳልፎ እንደሰጠው ጭምር ውሸቷን እየነገረች ነበር። ዳኒ በጭራሽ ማንንም አትመኝ እባክሽን፣ እኔን ራሷ ነበረች ዘላ የሳመችን እንጂ በጭራሽ አልጠበቅኩም ወይም ደግሞ አልነበረውም ብሎ ይነግራም። ቢሆንም ግን እንደዛ ማድረግ አልነበረብን። ዳጊ በቃ ተወኝ፣ እኔ ለአንተ እዛ ችግር እለፋለሁ፣ አንተ እዚህ ከሷ ጋር ምን ትለዋለህ? ታዲያ እኔ ቦሬ ያዛት ኖርኩ እንጂ መቼም እንደዛ ነገር ፈጠር ብያለሁ እንዴ እያለች ጨዎችበት። አይ እንደምታስብ እኮ አይደለም እባክሽ ይቅር በይኝ እያለ በተደጋጋሚ ቅርታ ስጠይቀው ነበር። ብሌን ግን እጅግ በጣም ተናዳና ተበሳጭታ ነበር። ትሰማኛለህ? ከአሁን በኋላ ብሌን የኔ ብቻ ነው የምትሆነው እና ፍላሹን ካጠፋ እሱ እንግዲህ እናትን የሰጠው መስታወሻ ነው። በዛ ውለታ ያለበት እሱን ታውቃለህ። አሁን የምፈልገው ብሌንን ስታስከፋት ማየት አልፈልግም። ብሌን የኔና የኔ ብቻ ነች ብሎ ትሰማኛለህ? ሳሚ መቼም ቢሆን ብሌን ያንተ አትሆንም፣ እገላለሁ፣ ተዘጋጅ፣ እገላለሁ፣ እመነኝ እያሉ ኧረ እባክህ እሱን አብረን የምናየው ይሆናል። እንግዲህ ብሌን የመረጠችው ጋር መሆን ትችላለች። ስለዚህ አንተ መሆን እኔን ልናስገዳት አንችልም። እሷ የፈለገች ብቻ ነው የሚሆነው። እኔን ከመረጠችን ግን ከመንገዴ ዞር እንደምትል እርግጠኛ ነኝ እያሉ ነበር። እና ብሌንም በጣም ተናደሰ ነበረ። እንዴት ብሌን እንዴት ቃልን ትስማታለህ ብላ እጅግ በጣም ተናዳባት ነበር። እና እሱ የተፈጠረው ነገር ድንገት እንደነበረውም በስረዳቱም ነገር ግን በጭራሽ አላምንም ዳኒ። ቆይ ተወደኝ ይመስለኝ ነበረ፣ ነገር ግን አንተ ምን እያደረግክ እንደሆነ በጣም ግራ ታጋባኛለህ። አሁን በቃ ብቻዬን ተወኝ፣ ብቻዬን መሆን እፈልጋለሁ። ብሌን እባክሽ ላስረዳሽ እድል ስጪኝ ብለው ብለምናትም ብሌን በጣም ስሜታዊና በጣም ተናዳ ነበር ማለት ነው። ቢሆንም ላስረዳሽ ፈልጋለሁ፣ ሲጀመር አንቺ ነሽ ይህንን ሀሳብ ያመጣሽው እኔ ነኝ እንዴ ብሎ ይነግራታል። ቢሆንስ እኔ ፍላሹን እንደምንም ብለ አግኝተን ለማጥፋት ነበረ ፍላጎቴ እንጂ በጭራሽ ከሷ ጋር እንድትሆን ብዬ አልነበረም። ዳኒ ቆይ እንዴት ነው የምታስበው ብላ ብሌን ጋር ደውሎ እናትሽ ትክክለኛ ወላጅሽ ማን እንደሆነች እነግርሻለሁ፣ አሁን ላገኝሽ እፈልጋለሁ ብሎ ይነግራታል። እናም እባክሽ አስቸኳይ ነው፣ ትክክለኛ ወላጅ እናትሽ ማወቅ የምትፈልጊ ከሆነ አሁን በፍጥነት ነይ ብሎ ይጠራታል። እንግዲህ የገዛ ጓደኛው አብሮ አደጓን እንድትገደል ትዕዛዝ ትሰጣለች ማለት ነው። ምን አይነት ጭካኔ ነው? አቤት ጭካኔ! ግን ከባይሉ የባሰች ነች እቺማ ማለት ነው። ምክንያቱም አብሮ አደገ ጓደኛው ከአንቺ ጋር ኖር ተካፍዬ ብትላትም እንግዲህ እሷን ለመግደል ስትሞክር ነበር። እና ብሌን ክፍልሽን ላጽዳ ውጭ ላይ ስትላት አልወጣም፣ ክፍሌ ንጹህ ነው፣ ከፈለግሽ ዛሬ ከዚህ አልወጣም፣ ከብሽ ነገ ታጽዳለች ትላታለች። እባክሽ ቃል ላጽዳ ወይም ቆሽሽ ልብስ ላወጣ ብትልም አይ በጭራሽ አሁን መሄድ አለብሽ ስትላት ነበር። እና እንደ አጋጣሚ እየጻፈችውን ደብዳቤ ምን እንደሆነ ልትሸውዳት ነበር። እና ወረቀቱን ልክ ስታዩ ትነሳና የጻፈችውን ቆይስታ እንዴ ትንና ደብዳቤውን ትቀሟትና ከዛ ታነባለች። ለዳኒ የጻፈችው ደብዳቤ ነበር፣ የፍቅር ደብዳቤ። እና ብሌንን ቃልን ለመሸወድ ያደረገችው ጥረት ነበር እንጂ የተጻፈው እሱ አልነበረም ማለት ነው። እና ይሄን ነበረ ጽፈሽ ይሄን ነበር የደበቅሽኝ የማትረቢ እያለቻት ነበር ማለት ነው። እና ዳጊ አገኘሽ ፍላሹን አመጣሽው ብሎ ስጠይቃት አይ አልቻልኩም ዳጊ ቃል ክፍል ውስጥ ሆኖ አልወጣም ብላኛለች። አንድ ነገር ግን አስባለሁ ደውለ ጥራት ትለዋለች። እና አንተ እዚህ በወሬ ትዛታለህ፣ እኔ ይዘጋብቼ ያለውን ነገር አስተካክላለሁ ስትል እሱም እንዴት እኔ ጋር መጣ? አዎ ግን ዳጊ ምንም ነገር እንደማይፈጠር ቃል ግባልኝ እባክህ፣ ስሜታዊ እንደማትሆን ቃል ግባልኝ ስትለው ከዛ እንግዲህ ሲደውልለት እሷም ደግሞ መቀበጣጠሩን ትጀምራለች። ቃል ከመጀመሪያም ጀምሮ ዳጊን ተወደውና ትፈልገው ነበር። ከብሌን ጋር ለመለያየት ብዙ ነገር ስታደርግና ስጥር ነበር ማለት ነው። እና በዛ የተነሳ ዳጊም ይደነግጥና ስደውልለት ፈልገሽ ነበር እያላት ነበር። አዎ እኔ ራሱ እኮ ልጅ ማትረባ ደግሞ በዚህ ሰዓት ደብዳቤ ትጽፋለች ልጅ ማትረባ እያለች መቀበጣጠር ጀመረች። ብሌን እሷ የምታወራው
ነገር በሙሉ እየሰማችሁ ነበር። አስደስታለሁ ዳጊ፣ እኔ በጣም ነው የምወድ። እናም ያልሆኑ ነገሮችን ስትቆጣጥር ነበር። እሱ በቃ እና ይፈልግሻለሁ ብሎ አመጣለሁ። በጣም አስደስታለሁ። የምትፈልገውን ነገር ሁሉ እናደርጋለን ስትለው እሺ ይላታል። እንዴት እሺ ትለዋለህ ብላ ብሌን ትቀናና ትናደዳለች ማለት ነው። እና እንግዲህ እሷ የምትፈልገው ነገር ሌላ ነገር። ብሌንም ፍላሹን ካጠፋች በኋላ በጣም በንዴት ወደ ዳጊ ስትመለስ ዳጊና ቃል እንግዲህ እያደረጉ ያለ ነገር የማይታመን ነገር ነበር። በጣም ትደነግጥና ቃል ግን ደስተኛ ነበረች። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ ሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር